ዴይዚ ዛሬ ከእናቷ ጋር ሆና ላይቭ ገባች። አሌክስን ከዛ እናቴን አውራ ስትለው አሌክስ ደግሞ አላወራም አለ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብለናል ማለት ነው። ውድ ቤተሰቦቼ እንግዲህ ያው እንደምታውቁት ዴዚና አሌክስ አንድ ጋር ሲኖሩ ያው እናሄቱ አልፈቅድም፣ አትሄጅም፣ አንቺ ገና ነሽ፣ ገና ትምህርትሽ መማር አለብሽ ብላ ብዙ ውጣ ውረዶች፣ ፈተናዎች እንደበዙ ሁላችሁም ታውቃላችሁ አይደለም? አብዛኞቻችን እናውቃለን። ማለት እናሄቱ አልፈቀደችው ነበር ከሱ ጋር እንዳይጋቡ ሳይሆን ያልፈቀደችው ልጅቷ ገና እንደሆነች ማደግ እንዳለባት መማር እንዳለባት ገንዘብ መያዝ እንዳለባት ነበር እናሄቱ በደንብ አድርጋ የምታስተምራት ማለት ነው እንጂ ሮጣ እንደዚህ ወንድ ላይ እንድትንጠለጠል ምናምን አትፈልግም ነበር። እና አሁን እያንዳንዶቻችን ልንፈርድ እንችላለን። ነው ለምንድን ነው ምን ችግር አለው ምናምን ልንል እንችላለን። ምክንያቱም እሷ ምን ችግር አለው እሷ እኮ ናት እንደዚህ የምትለው እሷ ናት ምናምን የሚባል ነገሮችን ልንፈቅድ እንችላለን ማለት ነው እንጂ እናይቱ በእኔ አስተሳሰብ ትክክል ናት። አንድ ሴት ልጅ የራሷ የሆነ ነገር እንዲኖራት እንድትማር ትምህርቷን ጨርሳ ስራ እንዲኖራት ማንም ሰው የሚፈልግ ነው። ምክንያቱም እንኳን በውጭ ሀገር በኢትዮጵያ ራሱ በአሁኑ ሰዓት አንድ ሰው ስራ ከሌለው ህይወት ትዳር ብሎ ለመመስረት በጣም የሚከብድና የሚያሳዝን ጊዜ ላይ ነው ያለ ነው እያንዳንዳችን ማለት ነው። እና ለሰዎች ለመፍረድ ቀላል ነው የሚመስል እና በዚህ ነገሮች ላይ ብዙ ተብሎ ያው ውጭ ሀገር ያለ እንግዲህ ሁሉም ያውቀዋል። ኢትዮጵያ ላይ ነው እንጂ እንትን የሚባለው አንድ ሴት ልጅ ወይም አንድ ወንድ ልጅም ሆነ 18 አመት ከሞላችሁ በኋላ መወሰን የምትችሉት በህይወታችሁ እናንተ ብቻ ናችሁ እንጂ ቤተሰብ ራሱ ሊወስንላችሁ አይችልም ማለት ነው። እና በቃ እምቢ ብላ በግድ ሄደች። ከሱ ጋርም ተገናኘች። ከዛ ተገናኝታ እንትንም ካለች በኋላ እና ብዙ መከራዎች ስቃዎች ምናምን ደርሰው ነበረ ማለት ነው። ግን እንደዛም ቢሆን ምንም እንደዚህ ምናምን እንትን ያለ የለም ነበር ማለት ነው። እና ዛሬ ላይ ገብተው እንግዲህ እናቷ ጋር ናቸውና አብሬ ከእናቴ ጋር ነኝ እናቴን አወራ ምናምን ስትለው ዘሎ ወጣ። አማቱ አይደለች እንዴ? አማቱን ያላከበረ አማቱን የማያወራል ሰው ምን ይሰራል? እኔ በጣም የማያስጠላኝና የሚያስጠይፈኝ እንደዚህ ያለ ሰው ነው ማለት የሚማቀው እንደታታረቁ በውስጥ እንደሚያወራ ብላ ምናምን ነገሮች ነው እኔ የማውቀው ማለት ነው። ግን እንዴት እንደዚህ ብሎ አይ አላወራም አሁን ቢዚ ነኝ ስራ ላይ ነኝ ብሎ ነው የወረደው። ደህና ዋልሽ እንዴት ነሽ ምናምን ብሎ ራሱ አላለም። ለምን ላይቭ ላይ ነው ሰው አለ ሰላም ማለት ነበረበት። እና ይሄ ነገር ጥሩ አይደለም ብዬ እኔ እንደራሴ የራሴን አስተሳሰብ እሰጣለሁ ማለት ነው። እና ሁላችሁም በኮሜንት የራሳችሁን ሀሳብ ስጡና እኔም አሁን ራሴ ብሆን ምንም ቢሆን እኔ በአንድ ነገር አምናለሁ። ወንድ ልጅን ልትወዱ ትችላላችሁ። ሴትን ፍቅር እውር ነው ይባላል። ፍቅር ቤተሰብን ምንም በቃ ማለት እሱ የሚያወራው ነገር ሁሉ እውነት መስሎ ነው የሚታየን። አብሶ እኛ ሴቶች ስንባል ስስ ልብ ነው ያለን። በቃ አንዴ ወንድ ልጅን ከወደድን በቃ ያለሱ ሰው ያለ በዙሪያችን እኮ እኛን የሚፈልገን በጣም ብዙ አሉ። ብዙ ቢኖሩ ግን እኛ የወደድነውን ነው በቃ የምንከተለው እንጂ የሚወደን አይደለም። እና ይሄ ነገራችን ብዙዎቻችን እኛን ሴቶችን እየጎዳን ያለው ይህንን ነገር ግን ማቆም አለብን ብዬ እኔ አምናለሁ። ምክንያቱም እኛ የምንወደውን ብቻ ሳይሆን እሱ የሚወደን መከተል አለብን ብዬ አምናለሁ። ምክንያቱም አንዳንድ ጊዜ እኛ በጣም አብዝተን ስንወድ እሱ ደግሞ ካልወደደን እየራቀ ነው የሚሄደው። እኔ ግን በእኔ አስተሳሰብ ሁሉም እኩል ቢሆን ብዬ ነው የማምነው። ምክንያቱም ሴቷም ወንዷም እኩል ቢዋደዱ እኩል ቢሆን ፍቅሩም ይጥማል ይጣጣማልም ሀሪፍም ይሆናል ብዬ አምናለሁና አንዳንድ ጊዜ ያለ አይደል ፍቅራችን የሁላችንም የተለያየ ነውና እንደዛ ቢሆን እላለሁ። እና እኔም አሁን እንደዚህ አይታችኋል። ራሷ ናት የጠየቀችው። ራሷው ጠይቃ ራሷው ነው እንዲያገባችሁ እሱ አይደለም መጨረሻ ላይ እንደውም ትጠይቀው የሆነ ማኛ ቤት እንደገቡ ሁሉ ምናምን እናውቃለን አብዛኞቻችን ማለት ነው። እና ተለምና ለምኗ ነው ያገባችሁ ብዬ ነው የማስበው። አንዳንድ ጊዜ በውጭ ሀገር አሁን እሷ በምትኖርበት ሴት ሊጠይቃ ብታገባ መብቷን ታስከብራለች። በመንግስት የሚከበርለታል። አንድ ወንድ ልጅ አንድ ሴትን ካልፈለገ እቃውን ጥቅልል አድርጎ ይዞ የሚሄደው እሷ እቃዋን ይዛ አትወጣም። በቃ የማፈልገውን ነገር እንደዚህ ነው ብላ እንትን ማለት ትችላለች። በነገራችን ላይ የሴት ልጅ መብት በጣም የተከበረ ነው። እና አብዛኛውን ደግሞ ወደ አውሮፓ እና ወደ አሜሪካ ያሉት
መጀመሪያ የሴት መብት ይከበራል፣ አንደኛ ደረጃ። ሁለተኛ ደረጃ የውሻ ይከበራል። የወንድ ልጅ የባል የሚከበረው ሶስተኛ ነው። አያችሁ፣ ከወንዶቹ ራሱ ውሻ ተሽሏል። ውሻ ማለት ነው። የውሻ መብት ይከበራል ከወንድ ልጅ መብት። የዚህን ያክል ነው የወረዱት ማለት ነው። አያችሁ እና እግዚአብሔር ፈቅዶ እግዚአብሔር ወዶ ጥሩ ሴት ወይም ጥሩ ወንድ ጋር ካልተገናኙ አብሶ ወንዶች በጣም ይጎዳሉ በዚህ ሀገር ማለት ነው። በውጭ ሀገር አሁን ለምሳሌ እኛ ጋር ችግር የለም፣ አረብ ሀገር ምናምን አብዛኛውን ጊዜ ያው ኢትዮጵያዊ ናቸው ወንዶች ናቸው እንጂ የሚጎዱ ሴቶች አይጎዱም። እና አንዳንድ ጊዜ ያው ሀበሻ ስትሆኑ እንደ ሀበሻ ተስማምታችሁ እንደ ሀበሻ ተከባብራችሁ እንደ ሀበሻ ተነጋግራችሁ ካልኖራችሁ በጣም የነሱ ሕግ ይሄ እየከበረ ነው ማለት ነው። እና ያው እንደዛም ብትል አሁን እሺ ብላ ምናምን ብታገባው ምንም የሚመጣባት ነገር የለም በህይወቷ። ከሆናት ይሆናታ፣ ካልሆናትም የራሱ ጉዳይ ብላው የምትሄደው ነው። እንደዚህ እንደ ኢትዮጵያ ወልጀለት ልጅን እንዴት ላሳድግ ምናምን የሚባለው ነገር የለም። ባትፈልግ እንኳን ልጁን በእነሱ ሀገር ችግር የለም መንግስት ያሳድጋል። እና አንድ ሰው እንኳን ልጅ መያዝ ምናምን እንደዚህ የማይችል ከሆነ ለመንግስት ሰጥቶ መንግስት የሚያሳድግ ነው። እንደኛ ሀገር ልጅ አታብዙ ልጅ አትውለዱ የሚል መንግስት የለም። እና ደስ የሚል ነው። እንደዛ ነው። እና እኔ አሁን ይሄን ሁሉ ማወራችሁ እንደው ታውቃላችሁ፣ አንዳንድ ጊዜ ሴት ልጅ ራሷን ማስከበር እንዳለባት ነው ማምን። አሁን እንደዚህ ለምኑ ምናምን እንደዚህ ምናምን ቢሆን ቢያገባት እናቷን ያከብርላታል፣ ከእናቷ ጋር ይጣላ ማፋ አይከባበትም ብዬ ነው ማምነው። እና ብዙ ጊዜ አይታችኋል። የዛሬ ዓመት እንግዲህ በጣም ነበር አፍ እየተከፋፈቱ፣ አንዴ ገንዘቧን እንዲህ ያደረገችው አካውንቱ በሱ ነው እሷ በዚህ ናት እስከ ዮኒ ማኛ እስከ ዮዳ በሚባል ቤት ድረስ ምናምን መጥቶ ብዙ ነገሩ ሁሉ ጉትትትትት ብሎ ነበረ። እና አንዳንድ ጊዜ አለ አይደል በቃ ሴት ልጅ ወንድ ልጅ ሲጠይቃ በቃ ደስ የሚለው ነገር በቃ እናትን ያከብራል። ቢያንስ እንኳን እንደዚያው አብረው አይኖሩም፣ ክብር ለትንሽ ነው። ለትንሽ ያክል እንኳን ቢከባበሩ ምንም የሚመጣ ነገር የለም ብዬ አምናለሁ እኔ እንደራሴ ማለት ነው። እና አንዳንድ ጊዜ የሚከበሩና የማይከበሩትን ለይተን ማወቅ አለብን ብዬ አምናለሁ። እና እናት ናት እላለሁ ማለት ነው። እና እንደኔ እንግዲህ አሌክስ አማትክን አክብር። ምንም የውጭ ዜጋ ማለት ውጭ ሀገር ያደጉ ምናምን ምንም ችግር የለውም፣ ምንም የሚመጣ የለም ብንል እንኳ ያው ማክበር መከባበር ባህላችን ነው በሚለው ተከባበሩ እላለሁ ማለት ነው። ተከባበሩ፣ አክብሩ። እናንተ ደግሞ ኢትዮጵያውያን ናችሁ። ያው እዛም ሀገር ብትኖሩ ዜግነታችሁም እንደዛ ቢሆን ያው ኢትዮጵያዊ ናችሁ። ኢትዮጵያዊ ስትሆኑ ደግሞ ኢትዮጵያን ሰው ማክበር አለባችሁ ብዬ የማምን ልጅ እስከሆንኩ ድረስ ማለት ነው። እና እንደዚህ ነው ማለት ነው የምለው። በተረፈ ሰላማችሁ ይብዛልኝ ነው የምለው ማለት ነው። ደግሞ ዛሬ ገነት ንጋቱ በጣም ዩቲዩብ ላይ ሰው ቪዲዮ እየሰራባት ነው፣ ቲክታክ ላይ ምናምን ነገር እና አንዳንድ ጊዜ እኛ ሰዎች ማለት ነው ምንድን ነው እንደዚህ የሚያደርጋችሁ ምንድን ነው ማለት እንደዚህ አብዛችሁ ቪዲዮ የምሰሩት ምናምን። አንድ ጊዜ እኮ የሰው ልጅ ተሳሳተ፣ ይቅርታ ጠየቀች። ይቅርታ ከጠየቀች ወደኋላ ነገሩን ወዳ ወዲህ ማድረጉ እንደኔ እንደ ሳራ ተገቢ ነው ብዬ አላስብም። ስለዚህ ይበቃችኋል፣ ተዋት በቃ። ይቅርታ ጠይቃለች። አዎ ያደረገችው ነገር ጥሩ አይደለም። በጣም መጥፎ፣ በጣም የሚያስጠላ፣ ከአንድ አርቲስት የሚጠበቅ ነገር አይደለም። አብራችሁ ከምሰሩት እኛስ በቴሌቪዥን መስኮት ነው የምናየው። እሷ ግን አብራው ከምሰራው፣ ከምበላው፣ ከምጠጣው፣ ከምትቀራረበው ሰው ይህንን ነገር ማውጣቷ ወይም ሪከርድ ማድረጓ፣ ጥቁር ለብሳ መታ ካሜራ ከፍተ፣ ሌላውን ተውት፣ ሪከርድ ማድረጉን ተውት፣ ስለሱ ስለ ህመሙም ታሙ የሞተበት ምናምን መናገሩ ምናምን ተውትና ቢያንስ ጥቁር ለብሳ ሀዘን ላይ ሆና እንዴት ነው ብር የምትሸቅልበት የሚለው ነገር ሁላችንንም አስቆጥቶናል። ሁላችንንም እንትን ብሎናል። እና ተዋት በቃ። አሁን ላይ በቃ ይቅርታ ጠይቃለች። ለዚህ በኋላው ትምህርት ነው፣ ለሌሎቹም ትምህርት ነው። አብዛኞቹ አሁን ካሜራ እየደቀኑ ኢትዮጵያ ያሉት ሁሉ ሲያለቅሱ ነበር እንደዚህ የየ ምናምን ሲሉ። አብዛኞቹ አርቲስቶች አዲስ አበባ ተቀምጠው ሄዶ ማልቀስ የሚችሉበት ቦታ ተቀምጠው እንደዛ ሲሉ ነበር። ስለዚህ አትፍረዱባት በቃ። አንድ ጊዜ ሰው ይሳሳታል ማለት ከሰው ልጅ ስህተት ከብረት ልጅ ስገት አይጠፋምና
ቪዲዮ እንደዚህ 24 ሰዓት እንትን ባትሉት አሪፍ ነው። ምክንያቱም እሷ ያው ብዙ ጊዜ ይሄ ሁለ ነገሯ ፕራይቬት ነው። ፕራይቬት የሚባል ነገር ሁሉ ነገሯ ፐብሊክ ላይ ነው። በቃ የቤቷ ገበና የልጆቿን ምናምን በቃ እንዳለ ፐብሊክ ላይ ነው እንዳለ ህይወቷን በቃ ሁላችንም እናውቃታለን። እና ተዋት የማለት ያክል ነው ማለት ነው የምላችሁ። በቃ ተዋት። ትልቅ አርቲስት ናት። በዛ ላይ የምንወዳት ናት ማለት የሆነ ሰውን የምናከብረው የምንወደው እንትን ካለ በኋላ ከሞተ በኋላ ወይ እንዲህ ብዬ እኮ ሰድቤው ነበር እንደዚህ ብያን ነበር ብሎ ከሚጸጽተን መተው ነውና ተዋት እላለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እናንተም ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ለምታበረታቱ ክብር ምስጋና ይስጥልኝ እላለሁኝ። ሁላችሁንም አመሰግናለሁ። በአዲስ ቪዲዮ በአዲስ ነገር ደግሞ ነገ እስከምንገናኝ ድረስ እንደየሰዓት አቆጣጠራችሁ አንደኛችሁ ጋር ሁላችሁንም መልካም ጊዜ መልካም ምሽት እላለሁ። ሁላችሁንም ወዳችኋለሁ። ባይ ባይ።